በተደጋጋሚ መተትና ጥላውጊ መንፈስ ይላክብኛል ወንድሜ ምን ላድርግ ብሎ ወንድማችን ጠይቆኛል። ይህ ጥያቄ የወንድማችን ብቻ አይደለም የብዙዎቻችን ጥያቄ ስለሆነ በቪዲዮ ለሁላችንም በሚጠቅም መልክ አቅርቤዋለሁ። በጣም ወሳኝና ብዙዎቻችንን የሚጠቅም 6 ወሳኝ መፍትሄዎችን አዘጋጅቻለሁ። ውድ ቤተሰቦቼ ይህንን ቪዲዮ እስከ መጨረሻው ድረስ አዳምጡ። በጣም ብዙዎቻችን ከምንፈተንበት ከምንቸገርበት ጉዳይ አንዱ መተትና ጥላውጊ ነው። ዛሬ በማናውቀው መንገድ መተትና ጥላውጊ በህይወታችን ውስጥ እየተላከ ብዙዎቻችንም ደግሞ ስለምንቀልድ መተት የለም፣ ጥላውጊ የሚባል ነገር የለም፣ አይነ ጥላ የሚባል ነገር የለም፣ ቡዳ የሚባል ነገር፣ ሰይጣን በአጠቃላይ የሚባል ነገር የለም እያልን በተለይም ደግሞ በጣም ክርስቲያን የምንጫወት ሰዎች አንዳንዶቻችን ነገር ግን ክርስቲያን የምንመስል ግን በተግባራዊ ክርስትና ውስጥ ይሄ ህይወት ውስጥ ደግሞ የሌለን ቤተክርስቲያን መሄድ መመላለስ መውጣት መግባት በሌሎች በቤተክርስቲያን ጉዳዮች ውስጥ መሳተፍ እኛ ከሌሎች ሰዎች የተለየን አድርገን የምናስብ ሰዎች የምንናገራቸው እንደዚሁም ደግሞ ሌሎችንም ደግሞ በክርስትና ህይወት ውስጥ ያሉ ሰዎችን በየጸበል ቦታው በተለያዩ ገዳማት ህይወታቸውን መከራቸውን የሚያሳልፉ ሰዎች ላይ የምናሾፍ የምንቀልድ ሰዎች በጣም ብዙ ሰዎች አለንና ስለዚህ መተትና አጋንንት ወይም ጥላውጊ በጣም ብዙ ሰዎችን ህይወት ያበላሸ የመናፍስት ሴራ ነው። በተለይም ደግሞ መተት ጊዜውንና ሰዓቱን ጠብቆ ምክንያቱም መተት ሲመተትብን መተት ሲደረግብን በእኛ በሆኑ ነገሮች ነው መተት የሚደረግብን። በእኛ በሆኑ ልብሶች ሊሆን ይችላል፣ በእኛ በሆኑ እቃዎች ሊሆን ይችላል። ምክንያቱም መተት ሲላክ ምስጢር ሆኖ የሚላክ ይኖራል። ስለዚህ በዚህ አይነት መንገድ ውስጥ ሆኖ ህይወታችንን ያበላሻል። ጥላውጊ ደግሞ በተመሳሳይ መልኩ የእኛ የሆነውን ነገር ነው። ጥላውጊ የምንለው መተት ሆኖ ግን የሚላክበት መንገድና ድርጊቱ በጣም የተለየና በጣም ከባድ በሆነ መንገድ የሚላክ ነው። የእኛን ፎቶ በመውጋት አስባችሁት ከሆነ በጣም በተደጋጋሚ መምህር ተስፋዬ አንዳንድ ቪዲዮዎች ሲያቀርብ አይታችሁ ከሆነ ፎቶ አስቀምጦ ፎቶ ላይ ጭንቅላቱ ላይ ሲወጋ ጭንቅላታችንን ያመናል፣ ራሳችንን ያመናል። ጉልበታችን ሲወጋ ጉልበታችን እየተወጋ እየተሰበረ ወይም ደግሞ ጉልበታችን ህመም ሲሰማው ይሰማናል። እነዚህ ቀልድ አይደሉም። ፈረንጆች በፊልም ሁላ ሰርቶ አሳይተውናል። እነዚህ ቀልድ አይደሉም። በቃ በአጋንንቱ በመናፍስቱ መንደር በቀጥታ የሚፈጸሙ ነገሮች ናቸው። ስለዚህ ዛሬ መተት ሲታደስብን ለሚሰሙን ስሜቶች መተት በህይወታችን የታደሰና የጥላውጊ መንፈስ የተላከ ለምንቸገር ሰዎች መፍትሄ አዘጋጅቻለሁ። የመጀመሪያው መፍትሄ ውድ ቤተሰቦቼ አሁን የምነግራችሁ መፍትሄዎች ግን ዝም ብለን እንደ መፍትሄ ብቻ የምንወስዳቸው አይደሉም። በተደጋጋሚ እንናገራለን። የምናቀርባቸው መፍትሄዎች በተግባር የሚፈጸሙ ናቸው። እንደ መድኃኒት የምንጠጣቸው ብቻ ዝም ብለን የምንወስዳቸው አይደሉም። ወይም ደግሞ ከፋርማሲ ሄደን ገዝተን የምናመጣቸው አይደሉም። በተግባር የሚደረጉ መፍትሄዎች ናቸው ውድ ቤተሰቦች። ስለዚህ ልናደርጋቸው ይገባል ማለት ነውና የመጀመሪያው ውድ ቤተሰቦቼ በጣም ብዙዎቻችን በዚህ በተግባራዊ ክርስትና ውስጥ ከማንፈጽመው ነገር ማለትም በተለይም ጸሎት፣ ስግደት፣ መንፈሳዊ ምግባራትን ንስሐ እያደረግን ነገር ግን ከማናደርገው ነገር አንዱ ስጋውና ደሙን መቀበል ነው። መተት በተደጋጋሚ የሚታደስብን ከሆነ ጥላውጊ በተደጋጋሚ የሚላክብን ከሆነ የመጀመሪያው ስራ ንስሐ ገብቶ ስጋውና ደሙን መቀበል ነው። ንስሐ ገብቶ ስጋውና ደሙን ደጋግሞ መቀበል ነው። ይህንን በተደጋጋሚ እንናገራለን። በተለይም የመናፍስት ፈተና ያለባችሁ በመናፍስት በጣም የምንፈተን ሰዎች የመናፍስቱ የበረታብን ሰዎች ስጋውና ደሙን ደጋግመን መቀበል አለብን። በዛ ውስጥ ራሳችንን ማስተካከል፣ ባህሪያችንን ማስተካከል፣ ጸባያችንን ማስተካከል። ምክንያቱም ስጋውና ደሙ ያስተካክለናል፣ ይገራናል። ስጋውና ደሙ ስንቀበል ራሳችንን ዝቅ አድርገን በንስሐ ህይወት ውስጥ ራሳችንን በመታዘዝ ዝቅ በማድረግ ስለምንመላለስ የትኛውንም የመናፍስት ውጊያ ማሸነፍ እንችላለን። የትኛውም አይነት የአጋንንት ፈተና ወደታችን ቢመጣ እንጥለዋለን። ስለዚህ የመጀመሪያው ንስሐ ገብቶ ስጋውና ደሙን መቀበል ነው። ይህንን በደንብ አድርገን ማወቅ መቻል አለብን። ስለዚህ የጥላውጊም ሆነ የትኛው መተት መሰረቱ በሰው ህይወት ላይ ክፍተት ወይም ኃጢአትን ማግኘት ነው። ንስሐ ገብተህ ስጋውና ደሙን ስትቀበል ግን አንተ የእግዚአብሔር ማደሪያ ትሆናለህ እንጂ የአጋንንት ማደሪያ በጭራሽ አትሆንም። የትኛውም መንፈስ ወዴታችን እኛን ሊፈትነን ቢመጣ የትኛውም አጋንንት ጥላውጊም መተትም ይሁን አይነ ጥላውም ይሁን ቡዳውም ይሁን የዝሙትም መንፈስ ወደኛ እንዳይመጣ የምንከላከልበት መንገድ የመጀመሪያው ስጋውና ደሙን መቀበል ነው። ዛሬ ብዙዎቻችን ከተቸገርንበት ጉዳይ አንዱ ይሄ ነው። ለዚህ ነገር ራሳችንን ዝግጁ አይደለንም። ብዙ ምክንያቶችን እናቀርባለን፣ ብዙ ነገሮችን እናቀርባለን። የመናፍስትን ውጊያም የተረዳነውም ሰዎች ብንሆን ዝም ብለን በዛው መንገድ ውስጥ ዙሩን ማክረር እንጂ ዝም ብለን ተደጋጋሚ ነገሮችን መፈጸም እንጂ ስጋውና ደሙን ወደ መቀበል የምንደርስበትን ነገር ማዘጋጀት አንፈልግም። አዎ ጸሎት ማድረግ ጥሩ ነው፣ የራስን ማዘጋጀት መልካም ነው። ግን ደግሞ ስጋውና ደሙን መቀበል አለብን። የተዘጋው ነገር እንዲከፈት የተበላሸው እንዲስተካከል ስጋውና ደሙን መቀበል አለብን። ስለዚህ በዚህ አይነት ስሜት ውስጥ አሁን ብዙ ሰዎች መተት እንዲዳርገኛል ይሄንን ሞክሬያለሁ ግን አላገኘሁትም። አዎ ባናገኝም መጸለይ አለብን።
እስከ መቼ ድረስ ነው? መጸለይ አለብን። በዚህ ምድር እስካለን ድረስ የዲያብሎስ ፈተና አይቆምምና ስለማይቆም ዘወትር መጸለይ አለብን። ንስሐ መግባት አለብን። ስጋውና ደሙን መቀበል አለብን። ከኃጢአት ራሳችንን መጠበቅ አለብን። በዚህ ምድር ላይ የምናያቸው ነገሮች የምናሸንፈው እግዚአብሔር ጋር ስለሆነ ይህንን መንገድ መከተል በጣም አስፈላጊ ነው እና አባታችን ቅዱስ ዮሐንስ አፈወርቅ በረከቱ ይደርብንና እንዲህ ይለናል። ከቅዱስ ማዕድ ወይም ከቅዱስ ቁርባን ስንመለስ እንደ አንበሳ እሳት እንደሚተፋ ሆነን መሆን አለበት። ለሰይጣን የሚያስፈራ ግርማን ተጎናጽፈን እንመለሳለን ስጋውና ደሙን ስንቀበል። ሰይጣን አንተን ሊነካ ሲመጣ የሚጋፈጠው በአንተ ውስጥ ያለውን የክርስቶስን ክብር ስለሆነ ጥላህን ሊወጋው አይችልም። አያችሁት? ስጋውና ደሙን ስንቀበል የትኛውም አጋንንተኛ ሊፈትነን አይችልም። ቢፈትነንም ግን እኛ ውስጣችን ለክርስቶስን ስለያዝን ስጋዬን የበላ በእኔ ይኖራል እኔም በእርሱ እኖራለሁ ብሎ ክርስቶስ የገባልንን ቃል ኪዳን በሕይወታችን የሚፈጸም ስለሆነ ስጋውና ደሙን ስንቀበል የትኛውም መተት ታድሶ ቢመጣብን፣ የትኛውም የጥላ ወጊ መንፈስ እኛ ላይ ታድሶ ቢመጣ ምንም ነገር ሊያደርገን አይችልም። ስለዚህ የመጀመሪያው ንስሐ ገብተን ስጋውና ደሙን መቀበል አለብን። ይህ ጥያቄ የብዙ ሰዎች ነው። መተት ይታደስብኛል። አሁን እንደሚታደስ እኮ እናውቀዋለን በሕይወታችን ውስጥ ምክንያት ምልክቶችን ስለምናይ። መተት ሲታደስ ከዚህ በፊት ቪዲዮ ሰርቻለሁ። ብዙ ምልክቶችን እናያለን። አያችሁት? በረከታችን ይናጋል፣ ጤናችን ይበላሻል፣ ብዙ ነገሮችን ቤታችን ውስጥ እናያለን። መተት ሲታደስብን፣ ጥላ ወጊ ሲታደስብን ወይም ጥላ ወጊ መንፈስ ሲላክብን ህመም ይበዛብናል። አጋጣሚ የማናውቀው ህመም በቤታችን ውስጥ ይከሰታል። ስለዚህ ይህንን ለማሸነፍ ከነዚህ ነገሮች ለመዳን የክርስቶስን ስጋና ደም መቀበል በጣም አስፈላጊ ነውና መጽሐፍ ቅዱስም ደጋግሞ እንደምናገረው በተለይም በዮሐንስ ወንጌል ላይ በተደጋጋሚ ተጽፎ እንደምንመለከተው ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ ይላል። ይህንን ቃል ኪዳን በሕይወታችን ውስጥ በተግባር ለማሳየት ስጋውና ደሙን መቀበል ያስፈልጋል። ይህንን ስንፈጽም ንስሐ ገብተን ራሳችንን አንጽተን ኃጢአታችንን ተናዘን ስጋውና ደሙን እንቀበላለን። አንድም ኃጢአታችንን ስንናዘዝ የዲያብሎስን ስራውና ዓላማውን እያፈረስን ነው ማለት ነው። ስለዚህ የመጀመሪያው ስጋውና ደሙን መቀበል ነው። ስለዚህ ይህንን በደንብ መረዳት አስፈላጊ ነው። ሁለተኛው ውድ ቤተሰቦቼ የመስቀል አጥር ጸሎትን መጸለይና ዘወትር ነገሮቻችንን ሁሉ በማማተብ መጀመር ነው። አስተውሉ ውድ ቤተሰቦቼ፣ የመስቀል አጥር ጸሎትን ብዙዎቻችን አንጠቀመው። የመስቀል አጥር ጸሎት ተብላ በትንሽ የተዘጋጀች የጸሎት መጽሐፍ አለች። እሷን የጸሎት መጽሐፍ መጠቀም በጣም አስፈላጊ ነው። ምክንያቱም የክርስቶስን የመስቀሉን ነገር የሚያስታውሰን፣ የክርስቶስን ለኛ መሰቀል፣ የክርስቶስን ለኛ መቸንከር፣ የክርስቶስን ለኛ መከራ መቀበል የሚያስታውስና የትኛውንም የመናፍስት ፈተና፣ የትኛውንም የመናፍስት ውጊያ የምናሸንፍበት የጸሎት መጽሐፍ፣ የጸሎት መንገድ ነው። ስለዚህ የመስቀል አጥር ጸሎትን በደንብ አድርጎ መጸለይ ያስፈልጋል። ከዛ ውጭ ደግሞ ብዙዎቻችን አሁን አንዳንድ ኦርቶዶክሳውያን የተለያዩ መስቀሎችን እዚህ ላይ እንከምራለን። እኔ በተደጋጋሚ ተናግሬያለሁ። 2፣ 3፣ 4 መስቀል አንገታችን ላይ ማንጠልጠል መከመር ምንም አይጠቅመንም። እንደዛም ደግሞ እንደ ውዳሴ ከንቱ እንዲሆንልን ፊት ለፊታችን ላይ አውጥተን የምናሳይና መስቀላችንን እንደ ጌጥ የምናደርግ አይደለም። መስቀል ጌጥ አይደለም። በነገራችን ላይ መስቀል ጌጥ አይደለም። መስቀል የተቀመጠበት የራሱ ምልክቶች፣ ትርጉሞች አሉት እንደ ኦርቶዶክሳዊት ተዋህዶ አስተምህሮና እንደ እምነታችን መሰረት ማለት ነው። ስለዚህ መስቀልን በአግባቡ ልንጠቀም ይገባል። የተባረከ አንገታችን ስናደርጉ ዝም ብለን ከሱቅ ገዝተን አምጥተን የምናደርገው ሊሆን አይገባም። ጥቅሙን የምናደርግበትን ምክንያቱን ካወቅን በአግባቡ ልንፈጽም ይገባል። የተባረከ በአባቶቻችን ተጸልዮበት አንገታችን ላይ ሊደረግ ይገባል። ያንን ማድረግ ያስፈልጋል። ስለዚህ ሌላው የመስቀል አጥር ጸሎትን በደንብ አድርጎ መጸለይ። የመስቀል አጥር ጸሎትን ማግኘት የማትችሉ ደግሞ ኦዲዮ አለ። ኦዲዮን በደንብ አድርጎ ማዳመጥ። ዩቲዩብ ላይ የመስቀል አጥር ጸሎት በደንብ የተለቀቀ ስለሆነ ያንን ማዳመጥ በጣም አስፈላጊ ነውና ነገሮቻችንን ሁሉ በመስቀል በማማተብ መጀመር። ምግብ ስንመገብ አማትቦ መጠቀም። ልብስ ስንለብስ አማትቦ መጠቀም። ሻወር እንኳን ስንታጠብ እያማተቡ መጠቀም። ጸሎት አድርጎ ማድረግ። ነገሮችን ሁሉ በስመ እግዚአብሔር ጠርቶ መፈጸም የትኛውንም የመተት መታደስና የጥላ ወጊን መንፈስ ከምናሸንፍበት መንገድ አንዱ ይሄ ነው። በተለይም ደግሞ የጥላ ወጊ መተት ወይም ደግሞ መተት የሚታደሰው በየኛ በሆኑ ነገሮች ስለሆነ በየኛ በሆኑ በነገሮች ላይ የእግዚአብሔር መንፈስ ቅዱስ ኃይል እንዲያድርበት ሁሉንም ነገር መባረክ ያስፈልጋል። በስመ እግዚአብሔር መባረክ ያስፈልጋል። ከዛ ውጭ እንደነገርኳችሁ የመስቀል አጥር ጸሎትን ደጋግማችሁ መጸለይ ያስፈልጋል። ማዳመጥ ያስፈልጋል። የመስቀል አጥር ጸሎትን በየጊዜው ምክንያቱም የመስቀል አጥር ጸሎት እንደ መጀመሪያ እንደ ሕግ የሚያስቀምጠው ስትጸልዩት ራሱ ከፊታችሁ በሃይላንድም ይሁን በጀሪካን በሆነ ነገር ውሃ አስቀምጣችሁ በዛ ላይ እንድትጸልዩበት ይመከራል። ከጸለያችሁ በኋላ ደግሞ ያንን ጸበል ያንን ውሃ እንግዲህ ውሃው ወደ ቅዱስ ውሃ ይቀየራል። ስትጸልዩበት 7 ቀን ይላል። 7 ቀን አስቀምጣችሁ ብትጸልዩበት፣ ስትፈልጉም 1 ቀንም ጸልዩበት። ከጸለያችሁበት በኋላ ያንን
በቤት ውስጥ ያለውን በአጠቃላይ ቤታችሁን በዛ የጸሎት ውሃ መርጨት ያስፈልጋል። ራሳችሁን መረጨት ያስፈልጋል። ቤታችሁ ውስጥ ያለውን ነገር በሙሉ መርጨት፣ ልጅም ካላችሁ ልጆቻችሁን መርጨት። ይህንን ስታደርጉ ቤታችሁ ውስጥ ያለውን በአጠቃላይ ያደፈጠውን መንፈስ ሁሉ የምናሸንፍበት አንዱ በዚህ መንገድ ስለሆነ፣ ስለዚህ የመስቀል አጥር ጸሎትን መጸለይ በጣም አስፈላጊ ነው። ከዛ ውጭ ነገሮቻችንን በሙሉ በማማተብ መጀመር ነው። መስቀል የክርስቶስ የድል አርማ ነው። ጥላ ወጊ ጥላህን ለማጥቃት ሲሞክር በመስቀል ምልክት ሲታማትብበት ጥላህ በመስቀሉ ብርሃን ይሸፈናል። ስለዚህ ታሸንፈዋለህ ማለት ነው። ስለዚህ ቅዱስ አትናቴዎስ አባታችን በረከቱ ይደርብና እንዲህ ይላል፣ በሕይወቱ ሁሉ መተተኞችንና አጋንንትን ድል የነሳው በመስቀል ምልክት ነበር። እርሱም እንዲህ ሲል አስተምሯል፣ አጋንንት ድግምታቸውንና መተታቸውን ይዘው ቢመጡ አንተ ግን የመስቀልን ምልክት አማትብባቸው፣ ያን ጊዜም መተታቸው እንደ ጢስ ሲበን ሰይጣንን ፈርቶ ሲሸሽ ታየዋለህ ይለናል። የዚህ አባት በረከት ይደርብን። ብዙ ቅዱሳን አባቶቻችን መስቀልን በመጠቀም በጣም ትልልቅ ታምራትን ሲያደርጉ ተመልክተናል። ስለዚህ እኛም የምናደርጋቸው ነገሮች በሙሉ በእምነትና በፍቅር ስንፈጽማቸው ተግባሩን በግልጽ እንመለከታለን። ስለዚህ በአግባቡ ስናማትብ፣ በአግባቡ ነገሮችን ስንፈጽም በአግባቡ የምናደርግ ከሆነ የትኛውንም የጥላ ወጊ መተት፣ የመተትን ሴራ፣ የአጋንንትን ሴራ እናሸንፋለን። ስለዚህ የመስቀል አጥር ጸሎትን በደንብ አድርጎ መጸለይ ያስፈልጋል። ስለዚህ መጽሐፍ ቅዱስም ደግሞ በአንደኛ የቆሮንቶስ መልእክት ደጋግሞ እንደሚነግረን በአንደኛ የቆሮንቶስ መልእክት ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድነው ግን የእግዚአብሔር ኃይል ነው። ስለዚህ የመስቀል አጥር ጸሎትን መጸለይ፣ በመስቀል ማማተብ፣ በመስቀል ምልክት ነገሮቻችንን መፈጸም ማድረግ በጣም አስፈላጊና ወሳኝ ነገር ነው። የክርስትና ሕይወታችን በዛ መንገድ ውስጥ መሆን ይገባል። ሶስተኛው ደግሞ መዝሙር 90ን ደጋግሞ መጸለይ ነው። መዝሙር 90ን ከዚህ በፊትም ነግሬያለሁ። መዝሙር 90 በጣም ብዙ በረከት የምናገኝበት የጸሎት መንገድ ነው። መዝሙር 90ን ስለዚህ በጣም ብዙ ሰዎች ከሚቸገሩበት ጉዳይ አንዱ ነው። አስተውሉ ውድ ቤተሰቦቼ፣ ጥላ ወጊ ከሚላክባቸው መንገዶች አንዱ የቀኑ ቀትር ጋኔን ወይም የጥላ ሰዓት የሚባለው ነው። መዝሙር 91 ደግሞ ለዚህ አይነት ውጊያ የተሰጠ ልዩ ሰይፍና እሳት ነው። ስለዚህ ይህንን በደንብ መጠቀም ያስፈልጋል። መዝሙር 90 ደግማችሁ ጸልዩ፣ ይህንን ጸሎት ጸልዩ ብለን የምንናገረው ከጥቅማቸው አንጻር ነው። ምክንያቱም ሰዎች በምንፈተንባቸው ችግሮች አንጻር ሱባኤ የሚይዘን በእነዛ ጉዳዮች ብቻ ትኩረት አድርገን ልንጸልዩ የሚገባ የጸሎት መንገድ ስለሆነ ማለት ነውና ስለዚህ መዝሙር 90ን በደንብ አድርጎ መጸለይ ያስፈልጋል። ታላቁ ቅዱስ እንጦንስ አባታችን በረከቱ ይደርብንና አጋንንት በተለያዩ አስፈሪ ምስሎች ሊወጉት ሲመጡ መዝሙረ ዳዊትን በመጸለይ ብቻ ያባረራቸው ነበር። እግዚአብሔር ይነሳል፣ ጠላቶቹም ይበተናሉ። መዝሙር 67-68 የሚለውን ቃል ሲጸልይ ሰይጣን ኃይል እንደሌለው ገለባ ይበተን ነበር። የእኛንም ጠላት፣ የእኛንም ፈተና፣ የእኛንም የዲያብሎስ መከራ እግዚአብሔር አምላካችን እንደዚሁ ይበትንልን ከሕይወታችን በእውነት። ስለዚህ መዝሙረ ዳዊትን በደንብ መጸለይ ያስፈልጋል። ቅዱሳን አባቶቻችን መዝሙረ ዳዊትን ደጋግመን እንድንጸልይ የሚነግሩን ምክንያቱም በሕይወታቸው የተማሩትን በገድል ሕይወታቸው፣ በምንኩስና ሕይወታቸው፣ በምናኔ ሕይወታቸው ያስተማሩን ይህንን ነው። ምክንያቱም ዲያብሎስ እንዴት ሲፈትናችሁ እንደነበረና በምን እንዳሸነፉ ለእኛ የሚነግሩን፣ የሚያስተምሩን፣ የሚመክሩንና የሚገስጹን እኛም ዛሬ ይህንን እንድንጠቀም ስለሚፈለግ ነውና ይህንን ማድረግ በጣም አስፈላጊ ነው። ውድ ቤተሰቦቼ መጽሐፍ ቅዱስ ደግሞ ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከቀትርም ጋኔን አትፈራም ይላል። መዝሙር 90 ነው። እንግዲህ አስተውላችኋል ውድ ቤተሰቦች፣ ምንድን ነው ያልኩት? ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከቀትርም ጋኔን አትፈራም ይላል። ስለዚህ የትኛውም የመተት መንፈስ ቢላክብን፣ የትኛውም የጥላ ወጊ መተት ቢታደስብንና ቢላክብን የምናሸንፈው ጸሎት ስንጸልይ፣ ስንሰግድ፣ ስንንበረከክ ከክርስቶስ ጋር ስንሆን ነው። በዛ መንገዱ ስንመላለስ ነው። ስለዚህ ሶስተኛው መዝሙር 90ን መጸለይ በጣም አስፈላጊና ወሳኝ ጉዳይ ነው ውድ ቤተሰቦች። ስለዚህ ይህንን ማድረግ ያስፈልጋል። አራተኛው ደግሞ ውድ ቤተሰቦቼ በቤተ ክርስቲያን ስልጣን ውስጥ በካህናት በአባቶቻችን ጸሎት መደገፍ ያስፈልጋል። በካህናት አባቶቻችን ጸሎት በተለይም ደግሞ እዚህ ጋር በጣም እንድታውቁ የሚፈልገውን ነገር ልንቅላችሁ። ጸሎተ ቄዳር ወይም ደግሞ ጸሎተ ጌዲዮን የሚባል የቤተ ክርስቲያን ጸሎት አለ። ይሄ በጣም ብዙ ጊዜ ወይም ሰምታችሁት ላይሆን ይችላል። ስለዚህ
በጸሎተ ቄዳር ካህናት የሚጸልዩት ነው። ጸሎተ ጌዴዎንም እንደዚሁ አባቶቻችን የሚጸልዩት ጸሎት ነው። ስለዚህ ካህናቶችን ይህንን ጸሎት እንዲጸልዩልን መጠየቅ ያስፈልጋል። በጣም ከካህናት ጋር ጥሩ ቀረቤታ መቅረብ ያስፈልጋል። ከካህናት ጋር በደንብ መነጋገር ያስፈልጋል። ከንስሐ አባቶቻችን ጋር በደንብ መነጋገር ያስፈልጋል። ስለዚህ ይህንን ጸሎት በዚህ በመተትና በጥላ ወግ የምንፈተን የምንቸገር ሰዎች ይህንን ጸሎት አባቶቻችን እንዲጸልዩልን ማድረግ ያስፈልጋል። መጽሐፈ ቄዳርና መጽሐፈ ጌዴዎን የቤተ ክርስቲያን ልዩ ወይም ጸረ መተት የሚባሉ የጸሎት መጽሐፍቶች ናቸው እነዚህ። ስለዚህ እነዚህ ጸሎቶች አባቶቻችን እንዲጸልዩልን የንስሐ አባቶቻችን ካህናት አባቶቻችን እነዚህን ጸሎቶች እንዲጸልዩልን ማድረግ በጣም አስፈላጊ ነው፣ መጠየቅ ማለት ነው። ብዙዎቹ በእርግጥ ስለዚህ ስለ መናፍስት ስታወሩ ላይሰሟችሁ ይችላሉ። ግን እግዚአብሔር ጥሩና ዘመኑን የዋጁ የንስሐ አባት እንዲሰጣችሁ የንስሐ አባትንም ዝም ብለን መርጠን የምናመጣው ሳይሆን በጸሎት የንስሐ አባትንም እግዚአብሔር እንዲሰጠን መጠየቅ ያስፈልጋል። ስለዚህ ይህንንም ጉዳይ የማይረዱ ከሆነ እንዲህ ተፈትኛለሁ እንዲህ ተቸግሬያለሁ ብላችሁ ብትናገሩ ላይሰሟችሁ ይችላሉ። ስለዚህ ጸሎተ ቄዳርን በደንብ አድርጎ አባቶቻችን እንዲጸልዩልን የጌዴዎንን ጸሎት እንዲጸልዩልን። ምክንያቱም ጌዴዎንን በመጽሐፍ ቅዱስ እናውቋለን። በጣም የሚገርም ታሪክ ካላቸው አባቶች አንዱ ነውና ይህንን ማድረግ በጣም አስፈላጊ ነው። ስለዚህ መጽሐፈ ቄዳርና መጽሐፈ ጌዴዎን የቤተ ክርስቲያን ልዩ ጸረ መተት መሳሪያዎች ናቸው። እነዚህ ጸሎቶች በካህናት ሲጸለዩ በሰውየው ላይ የታወጀው የጨለማ አዋጅ ይሻራል። ስለዚህ ይህንን ማድረግ እንደዚህ ከካህናት አባቶቻችን ጋር ከንስሐ አባት ጋር ብቻም ሳይሆን ሌሎች ካህናት እንደዚሁ ይህንን ነገር የሚያውቁ የተረዱ የመናፍስቱን የገባቸው አባቶች ካሉ እነዚህ ጸሎቶች እንዲጸልዩላችሁ ማድረግ። ይሄ ማለት በካህናት ጸሎቱ እንዲደረግላችሁ መጠየቅ በጣም አስፈላጊ ነው ማለት ነው። ቤተ ክርስቲያን እነዚህን ጸሎቶች የምትጠቀመው የሰይጣንን ሰንሰለት ለመበጠስ ነው። መጽሐፈ ቄዳር ሰውየውን ከርኩሰት ሲለየው፣ መጽሐፈ ጌዴዎን ደግሞ የጠላትን ምሽግ ያፈርሳል። ይህ ስርዓት በሐዋርያት የተሰጠ የማሰርና የመፍታት ስልጣን መገለጫ ነውና ካህናት አባቶቻችን እንዲጸልዩ ይታዘዛል። አስተውሉ። ምንድን ነው ያልኩት? መጽሐፈ ቄዳርና መጽሐፈ ጌዴዎን ማለት ነው። እና መጽሐፈ ቄዳር የምንለው እንግዲህ ሰዎች የቄዳር ጸሎት በሚደረግላቸው ጊዜ የቄዳር ጥምቀት በሚደረግላቸው ጊዜ የሚጸለይም ጸሎት ነው። ስለዚህ ይህንን ማድረግ ያስፈልጋል። ስለዚህ መጽሐፈ ጌዴዎንን ወይም ደግሞ የጸሎተ ጌዴዎንንም እንደዚሁ ደግሞ በደንብ አድርጎ መጸለይ። ሌላው ይቅርና እንደው እነዚህ ነገሮች ባናገኙ እንኳን የጌዴዎንን ታሪክ ራሱ መጽሐፍ ቅዱስ የተዘጋጁ ዩቲዩብ ላይ የተለቀቁ ቪዲዮዎች አሉ። እነሱን ማየት እነሱን ማዳመጥ በጣም አስፈላጊና ወሳኝ ነገር ነው ውድ ቤተሰቦች። ስለዚህ በእነዚህ ነገሮች ማድረግና በዚህ መንገድ መሄድ መጽሐፈ ቄዳርንም ካህናቶችንም ባታገኙ ራሱ በዩቲዩብ ላይ የተለቀቁ ቪዲዮዎችን በደንብ አድርጎ ማዳመጥ መጠቀም አስፈላጊ ነው ማለት ነው። እና አንዳንዴ ካህናት ማግኘት የማትችሉበት ቦታ ላይ ያላችሁ ራሳችሁም ደግሞ እነዚህን ነገሮች መጸለይ ጸሎቱን ራሳችሁ መጸለይ የግዴታ ካህናት ማግኘት የማትችሉበት ቦታ ላይ ሆናችሁ ማለት ነውና ነገር ግን ካህናትን ማግኘት የምትችሉ የንስሐ አባቶቻችሁ ለዚህ ነገር ፈቃደኛ ይሆናችሁ። ምክንያቱም ብዙ የንስሐ አባቶች ከመናፍስቱ ውጊያ አንጻር እንደዚህ የተፈንተው ብላችሁ ብትናገሯቸው አይሰሟችሁም በጭራሽ ማለት ነውና ወደማይሆን ነገሩ ስለሚገቡ ይህንን ነገር ለማስተካከል የራሳችንን መፍትሄ መጠቀም ያስፈልጋል። ስለዚህ ጸሎተ ቄዳርን መጠቀም ያስፈልጋል። እንደዚሁም ጸሎተ ጌዴዎንን መጸለይና በካህናት አባቶቻችን እንዲጸለይልን ማድረግ የመተትና የጥላ ወጊን መንፈስ የምንሰብርበት ነው። እንደነገርኳችሁ እነዚህ ጸሎቶች ጸረ መተት የሚባሉ ጸሎቶች ናቸውና ይህንን መጠቀም ያስፈልጋሉ ውድ ቤተሰቦቼ። ስለዚህ መጽሐፍ ቅዱስ እንደሚለን እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ ታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል የሚለውን ኃይል የምናገኘው በካህናት አባቶቻችን እነዚህ ነገሮች ሲፈጸሙ የታሰረው ይፈታል፣ የተበላሸው ይስተካከላል፣ የተዘጋው ይከፈታል። ስለዚህ እግዚአብሔር አምላካችን ነገሮችን ሁሉ ያስተካክልናል፣ የጥላ ወጊውን መንፈስ የመተቱን መንፈስ ያፈርስልናል ማለት ነው። አምስተኛው ውድ ቤተሰቦቼ ትሕትናን መጎናጸፍና ፍርሃትን ማራቅ ነው። በጣም መጠንቀቅ የሚገባው ፍርሃትን ከውስጣችን ማስወገድ ያስፈልጋል። በተለይም ጥላ ወጊ ቢላክብኝ ይሁን መተት ይታደስብኝ ይሁን የሚሉ ሐሳቦችን መናፍስቱ ደጋግሞ በህሊናችን ያንቃጭላል። እንደዚህ አይነት ስሜቶችን ሰይጣን የሚያቀርበው ጥላ ወጊ ይላክብኝ ይሆን ብሎ የሚነግረን የሚፎክረው ልብን በፍርሃት ሰብሮ መንፈሳዊ ጥንካሬን ለማዳከም ነውና ይህንን ሐሳብ በጣም መንቃትና ፍርሃትን ከውስጣችን ለማስወገድ በደንብ መስራት ያስፈልጋል። ስለዚህ ትሕትና ደግሞ ሰይጣንን ፈጽሞ የማይቀርባት ትልቅ ምሽግ ናትና ትሕትናን ወደ ራሳችን መሳብ ያስፈልጋል። ፍቅርን፣ ደግነትን፣ መልካምነትን፣ የመንፈስ ፍሬ የሚባሉ ነገሮችን ወደኛ መሳብ በጣም አስፈላጊ ነው። የቀደሙት የቤተ ክርስቲያን አባታችን አባ መቃርስ እንዲህ ይሉናል።
አጋንንትን ሲያባርሩ ሰይጣን እንዲህ ብሎ ጮኸ፣ መቃርስ ሆይ አንተ የምታደርገውን እኛም እናደርጋለን። አንተ ትጾማለህ፣ እኛም ፈጽሞ አንበላም። አንተ ትተጋለህ፣ እኛ አንተኛም። ነገር ግን በአንድ ነገር ብቻ ትበልጠኛለህ፣ እርሱም ትሕትና ነው። አንተም እኔ ኃጢአተኛ ቢሆንም አምላኬ ክርስቶስ ግን ድል አድራጊ ነው ብለህ በትሕትና ተመካ። ስለዚህ ጠላትን ልናሸንፍ የምንችለው በዚህ መንገድ ነው። አስተውሉ፣ እደግመዋለሁ። ምንድን ነው ያለው አባታችን መቃርስ? በረከቱ ይደርብንና መቃርስ ሆይ አንተ የምታደርገውን እኛም እናደርጋለን። አንተ ትጾማለህ፣ እኛ ፈጽሞ አንበላም። አንተ ትተጋለህ፣ እኛ አንተኛም። ነገር ግን በአንድ ነገር ብቻ ትበልጠናለህ፣ እርሱም ትሕትናህ ነው። ስለዚህ ትሕትና ዲያብሎስን የምንሰብርበት፣ ትሕትና ዲያብሎስን የምናሸንፍበት፣ ትሕትና የመተትን የጥላውጊን መንፈስ የምናፈርስበት አንዱ መንገድ ነውና ትሕትናን መላበስ ያስፈልጋል። የመንፈስ ፍሬ የሚባሉ ነገሮች በሕይወታችን ሊመላለሱና ሊኖሩ ይገባል። እነዚህን ነገሮች ልንሻ ይገባል። ወደ ውስጣችን ልናኖራቸው፣ በሰዎች በሕይወታችን ውስጥ የሚገለጹ ነገሮች ሊሆኑ ይገባልና መጽሐፍ ቅዱስ ደግሞ በያዕቆብ መልእክት ምዕራፍ 4 ከቁጥር 7 ላይ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት፣ ከእናንተም ይሸሻል። ስለዚህ በሕይወታችን በጉዟችን በሙሉ ዲያብሎስን መቃወም ያስፈልጋል። በጸሎታችን፣ በስግደታችን፣ በማንኛውም መንፈሳዊ ሕይወታችን ላይ በዘወትር እንቅስቃሴዎቻችን ሁሉ ዲያብሎስን መቃወም ያስፈልጋል። ማንኛውም ነገር ቤታችን ሲከሰት ቅድም እንደነገርኳቸው በማማተብ ጸሎት ማድረግ፣ በመንገዳችን፣ በጉዟችን፣ በሁሉም ነገራችን፣ በስራዎቻችን በምናደርጋቸው እንቅስቃሴዎች በሙሉ ዲያብሎስን መቃወምን መለማመድ ያስፈልጋል። ይህንን ካደረግን የትኛውንም የመተት መንፈስ፣ የትኛውንም በሕይወታችን የሚላከውን መንፈስ ማፍረስና ማሸነፍ እንችላለን። በማን? በእግዚአብሔር ኃይል እናሸንፋለን። በቅዱሳኑ ረድኤት በረከት አማላጅነት በእነሱ ቃል ኪዳን ጠላታችንን ድል እናደርጋለን፣ እናሸንፋለን ማለት ነው። ስለዚህ ይህንን በደንብ መረዳት ያስፈልጋል። ስድስተኛው ደግሞ ውድ ቤተሰቦቼ የቅዱሳንን አማላጅነትና ረድኤት መፈለግ ነው። በተለይም ደግሞ የቅዱስ ቆጵርያኖስንና የቅድስት ዮስቲናን ጸሎተ ድርሳን ወይም ደግሞ ጸሎት መጸለይና የነሱን በረከት መጠየቅ። አስተውሉ ውድ ቤተሰቦቼ፣ እዚህ ጋር ቆጵርያኖስ ብዬ ሲጠይቅ መጽሐፈ ቆጵርያኖስ መፍትሔ ሠራ የሚለውን አይደለም እያልኩት ያሉት። ብዙ መተተኛና ሟርተኞች የቅዱስ ቆጵርያኖስን ታሪክ አምጥተው ምን አደረጉልን? እዚህ የመፍትሔ ሠራ ብሎ መጽሐፍ ጻፉልን። ነገር ግን ቅዱስ ቆጵርያኖስ በጣም መተተኛና ሟርተኛ የነበረ በዘመኑ በጣም ኃይለኛ ጠንቋይ የነበረ ሰው ነበረ። ቅድስት ዮስቲና ግን በጣም የሚገርም ልብ ያላት፣ በረከቷ ይደርብን፣ በረከታቸው ይደርብን። ቅዱስ ቆጵርያኖስን ከዛ ከመተተኛነት ሕይወት አንስታ ወደ ቅድስና ሕይወት ያስገባችው፣ በዛ በረከት በዛ ረድኤት በረከት ውስጥ እንዲገኝ ያደረገችው ቅድስት ዮስቲና ነች። ስለዚህ የእነዚህን የሁለቱን እናትና አባት ጸሎት ስንጸልይ የትኛውም የመተት ሥራ፣ የትኛውም የጥላውጊ መንፈስ ይፈርሳል። ቅዱስ ቆጵርያኖስ መተተኛ በነበረበት ሰዓት ወደ ቅድስት ዮስቲና የተለያዩ መንፈሶችን ይልክ ነበር። ይህ ሁሉ ግን የሚፈርሰው በክርስቶስ ይፈርስ ነበር። እሷ በማን ስለምታምን? በክርስቶስ ታምን ስለነበረ፣ በክርስቶስ ትደገፍ ስለነበረ፣ ስለዚህ ይህ ሁሉ ይፈርስ ነበረ። በመጨረሻም ይህ አባት ወደ እግዚአብሔር ተመልሷል። የእግዚአብሔርን ሥራ በሕይወቱ ተመልክቶ ያንን ሁሉ ነገር አፍርሶ የእግዚአብሔር አገልጋይ ለመሆን በቅቷል። ስለዚህ የቅዱስ ቆጵርያኖስን ትክክለኛውን ገድሉን የምታገኙ ሰዎች፣ በተለይም ደግሞ በሀገር ውስጥም ከሀገር ውጭም ያላችሁ የቅዱስ ቆጵርያኖስን ታሪክ ማዳመጥ፣ የቅዱስ ቆጵርያኖስንና የቅድስት ዮስቲናን ገድላቸውን ማንበብ፣ በቪዲዮ ሊሆን ይችላል፣ ታሪካቸውን በደንብ አድርጎ ማዳመጥ የዚህን ሥራ የመተቱን ሥራ የጥላውጊውን ሥራ ማፍረሻ መንገድ ስለሆነ በጣም ብዙ ጊዜ ይህንን ነገር ሰምታችሁ ላይሆን ይችላል። ስለዚህ የቅዱስ ቆጵርያኖስን ገድሉንና ታሪኩን ማዳመጥ፣ ማንበብ፣ የቅድስት ዮስቲናን ታሪክ ማዳመጥ። ምክንያቱም የቅድስት ዮስቲናን ታሪክ ማዳመጥ በጣም የሚገርም ታሪክ ነው። ለልጆቻችሁ ብታሳዩ በጣም የሚገርም ቪዲዮ አለ የተሰራ። የግብፅ ኦርቶዶክሳውያን ይህንን ነገር ሰርተውልን አዘጋጅቶልን ቪዲዮ ለቀውልናል። ስለዚህ ያንን ገብቶ ማዳመጥ፣ የቅድስት ዮስቲናን የቅዱስ ቆጵርያኖስን ታሪክ በደንብ አድርጎ ማዳመጥ። ማህበረ ቅዱሳን ከዚህ በፊት እንደዛን ቪዲዮችን ሰርቶ ለብዙ ሰዎች ይለቅ ነበር። ለምን እንደዛን ቪዲዮች አሁን እንደቆሙ አላውቅም። ድንገት ብዙ ጊዜ ደጋግሞ ስለ የመተትን ስራ፣ የሟርትን ስራ፣ የመናፍስትን ስራ ስለሚያጋልጡ ይመስለኛል እነዚህን ነገሮች አዘጋጅቶ ማቅረብ ያቆሙትና ስለዚህ አስተውሉ። እንደነገርኳችሁ መፍትሔ ሠራ ቆጵርያኖስ የሚባለውን መጽሐፍ አይደለም ያልኩት። ይህንን አስተውሉ። በዚህ መንገድ ሰርቶ ያቀርባሉ። ትክክለኛ የቤተክርስቲያንን መጽሐፍ
ገልብጠውት የጥንቁልና መጽሐፍ አድርገው ያስቀምጡ ሰዎች ስላሉ፣ ስለዚህ መጽሐፈ ቆጵርያኖስ ወይም ገድለ ቆጵርያኖስንና የቅዱስ ቆጵርያኖስንና የቅድስት ዮስቲናን ገድል ማንበብ ወይም ጸሎታቸውን መጠየቅ ማለት ነውና እንግዲህ ቅዱስ ቆጵርያኖስ ወደ ክርስትና ከመመለሱ በፊት ትልቅ መተተኛን ጠንቋይ ነበረ። ነገር ግን በክርስቶስ ኃይል መተት ሁሉ እንደፈረሰበት አይቶ ክርስትናን ተቀብሏል። የእርሱን ገድል ማንበብና በስሙ መጸለይ መተትን ለማፍረስ የተመረጠ መንገድ ነውና ይህንን ማድረግ በጣም አስፈላጊ ነው። ስለዚህ መጽሐፍ ቅዱሳዊ መሰረታችን ደግሞ ምንድነው መሰላችሁ? ጻድቅ ሰው በጸሎቱ ብዙ ያደርጋል ይለናል የያዕቆብ መልእክት ምዕራፍ 5 ከቁጥር 16። ስለዚህ ይህንን መንገድ መከተልና በዚህ መንገድ መሄድ የነዚህን አባትና እናት ገድላቸውን ማንበብ፣ ጸሎታቸውን መጠየቅ፣ እንደዚሁም ደግሞ ዩቲዩብ ላይ የተለቀቁ ቪዲዮዎችን መመልከት በጣም ብዙ በረከት እናገኛለን። የመተቱን የጥላ ወግን መንፈስ የምናሸንፍበት መንገድ አንዱ ይህ ስለሆነ ይህንን ማድረግ በጣም አስፈላጊ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት መሰረት መተት የተላከበት ሰው የቅዱስ ቆጵርያኖስንና የቅድስት ዮስቲናን ጸሎት ወይም ገድል እንዲያነብ ወይም እንዲያስነብብ ይመከራል። ይህም ሰይጣን ድል መደረጉን የሚያስታውቅ ትልቅ ትምህርትና መንገድ ነው። ስለዚህ ይህንን ጸሎት እንዲጸልዩ ይመከራሉ። አስተውሉ ውድ ቤተሰቦቼ፣ አባቶቻችን የእነዚህን አባቶች ጸሎት እንድንጸልይ ይመክሩናል። ነገር ግን ብዙ ጊዜ ብዙ ሰዎች ስለዚህ ጉዳይ ሲናገሩ አንሰማም። የቅዱስ ቆጵርያኖስንና የቅድስት ዮስቲናን ገድል ጸሎት ማንበብ፣ እንደዚሁም ደግሞ ገድሉን ማግኘት የማንችል ሰዎች የቅድስት ዮስቲናና የቅዱስ ቆጵርያኖስን ታሪክ ፊልሙንም ቢሆን ማዳመጥ፣ ቤታችን መክፈት፣ በጣም የሚገርም ታሪክ ያለበት የጠላት ሴራ የመናፍስት ሴራ የሚፈርስበት ቪዲዮ ስለሆነ ያንን ቪዲዮ በደንብ ማዳመጥ፣ ታሪካቸውን ማንበብ። በተለይም ከኢትዮጵያ ውጭ ያላችሁ ሰዎች ገድሉን ማግኘት የምትችሉ ይመስለኛል። ኢትዮጵያ ውስጥም ይኖራል ብዬ አስባለሁ። እኔ ግን እስካሁን ድረስ ገድሉን በቀጥታ ማግኘት አልቻልኩኝም። ነገር ግን ይህ መፍትሄ ስለሚሆን ብዙዎቻችን በዚህ በጥላ ወጊና በመተት መንፈስ የምንሰቃይ በተለይም ተደጋግሞ የሚላክበት ምክንያቱም የቅዱስ ቆጵርያኖስንና የቅድስት ዮስቲናን ታሪክ ስትመለከቱ መተት እንዴት እንደሚላክ እንዴት መተት የታደሰ እንደሚላክ በግልጽ የሚያሳይ ስለሆነ መፍትሄ ነውና ሁላችንም ይህንን ልንጠቀም ይገባል። ስለዚህ እነዚህ አሁን የነገርኳችሁ 6 መፍትሄዎች በተግባር የሚደረጉ ናቸው። በተለይም በመተት የምንቸገር ሰዎች ዝም ብለን መተት እንደዚህ ያደርገኛል ሳይሆን ተግባሩን ልናደርግ ይገባል። ስጋውና ደሙን መቀበል ያስፈልጋል። በንስሐ ሕይወት መመላለስ ያስፈልጋል። ሌሎቹ ስግደት፣ ጸሎት የምንላቸው ነገሮች ራሳቸውን ሰዓታቸውንና ጊዜያቸውን ጠብቆ በአግባቡ ሊፈጸሙ ይገባል። ራሳችንን ከመጥፎ ነገሮች፣ ከአመል፣ ከሱስ፣ ከክፉ ነገሮች ራስን መጠበቅ፣ አለባበሶቻችንን ማስተካከል። በተለይም አስተውሉ ውድ ቤተሰቦቼ፣ የመናፍስትን ውጊያ የተረዳችሁ ሰዎች አለባበሳችሁ፣ አካሄዳ ንግግሮቻችሁ፣ ድርጊቶቻችሁ፣ አመጋገባችሁ እያንዳንዱ ነገር በክርስቲያናዊ ሕይወት የተቃኘ መሆን አለበት። እያንዳንዱ ነገር ንግግሮቻችሁ የተመጠኑ፣ አካሄዳችሁ፣ ድርጊቶቻችሁ በሙሉ የተለኩ ሊሆኑ ይገባል። ይህንን ካደረግን የትኛውንም መንፈስ የትኛውንም የጥላ ወጊ መንፈስ ማሸነፍ እንችላለን። ስለዚህ እግዚአብሔር አምላካችን ከሁላችን ጋር ይሁን። ስለዚህ ወንድሞች ሆይ በየቀኑ ጠዋት በባዶ ሆድ ጸበል ጠጣ፣ በቤትም ጸበል እርጭ። ከሁሉም በላይ ግን በልብ ውስጥ እግዚአብሔር ከእኔ ጋር ነው የሚለውን እምነት አጽና። የጥላ ወጊ ጋነን ክርስቶስ ካለበት ጥላ ስር ሊደርስ አይችልምና ከላይ የተጠቀሱትን ጸሎቶች ወይም ቄዳርና የጌዴዎንን ጸሎት ብዬ የጠየቅኩትን እንዲጸልዩልህ ወደ ገዳም ወይም ወደ ንስሐ አባትም መሄድ በጣም አስፈላጊ ነው። ስለዚህ ይህንን ማድረግ እግዚአብሔር በጥላው ስር ይሰውርህ፣ ጠላትንም በእግር ስር ይቀጥቅጥልህ። ለሁላችንም እግዚአብሔር ይቀጥቅጥልን፣ ያርቅልን። ስለዚህ ይህንን ማድረግ በጣም አስፈላጊ ነው። ውድ ቤተሰቦቼ ይህንን ገዳማት ስትሄዱ በተለይም ደግሞ ጸሎተ ቄዳርን እንደዚሁም የጌዴዎንን ጸሎት አባቶች እንዲጸልዩላችሁ በደንብ አድርጋችሁ መጠየቅ ያስፈልጋል። ገዳማት ላይ በደንብ ስለሚኖር ማለት ነውና ይህንን ማድረግ ያስፈልጋል። ስለዚህ እነዚህን የነገርኳችሁን ነገሮች በተግባር ከፈጸምን የትኛውንም የጥላ ወጊ መንፈስ ማሸነፍ እንችላለን፣ ከሕይወታችን እናርቃለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። መረጃ ከሰጣችሁ ከጠቀማችሁ በኮሜንት ላይ ሁላችሁ ሐሳባችሁን መጻፋችሁን እንዳትረሱ። ይህ ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ሼር ማድረጋችሁን እንዳትረሱ። ይህንን ቻናል የምናግዘው አንዱ ሰብስክራይብ በማድረግ ነው፣ ቪዲዮ ላይክ በማድረግ ነው፣ ለብዙ ሰዎች እንዲደርስ በማድረግ ነውና ሁላችሁም ይህንን በማድረግ እንድታግዙኝ እጠይቃለሁኝ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።